በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በልዩ መርሃ ግብር ተገናኝተናል። በጥያቄና መልስ አጠገቤ የምታዩቸው ወንድሞች ዛሬ የጥያቄና መልስ ውድድር ያካሂዳሉ። እኔ ጥያቄዎችን እጠይቃቸዋለሁ፣ የተለያዩ ጥያቄዎችን፣ እነሱ ደግሞ ይመልሳሉ። ከዚህ በፊት በደንብ ተዘጋጅተዋል ለዚህ ውድድር ማለት ነው። ስለዚህ ዛሬ የተዘጋጁበትን ነገር የምንመለከተው ይሆናል ማለት ነው። ጥያቄዎቹ የተለያዩ ክፍሎች ያሏቸው ናቸው። የምርጫ ጥያቄ አለ፣ አጭር መልስ መስጠት ጥያቄ አለ፣ እንደዚሁም ደግሞ ውዳሴ ማርያም ማደልም ይኖረናል ማለት ነው። ወደ ውድድሩ ከመግባታችን በፊት ግን ሁለቱም መጀመሪያ ላይ ራሳቸውን ያስተዋውቁናል ማለት ነው። ካንተ ልጀምር። ስሜ ቅዱስ ታምራት ይባላል። የመጣሁት ከቅዱስ ኡራኤል መርሐ ብርሃናት ሰንበት ትምህርት ቤት። መልካም። እሺ። ስሜ በአምላክ ወንድሙ ይባላል። የመጣሁት ከመርሐ ብርሃናት ቅዱስ ኡራኤል ሰንበት ትምህርት ቤት። በጣም ጥሩ። ሁለቱንም እናመሰግናለን። ያው ዲያቆናት ስለሆኑ የውዳሴ ማርያም ማደል ጥያቄም ይደርሳችኋል ማለት ነው። እሺ፣ በመጀመሪያ የምርጫ ጥያቄ ነው የሚኖራችሁ። የምርጫ ጥያቄ ነው። ቁጥር ትመርጣላችሁ ከ1 እስከ 10፣ ከዛ ትጠየቃላችሁ ማለት ነው። ከማን እንጀምር? እሺ፣ ከ1 እስከ 10። 7 በደንብ ልብ ብለህ አድምጠኝ። በሰሙነ ሕማማት የማይደረግ የቤተ ክርስቲያን ስርዓት የትኛው ነው? ሀ ጸሎት፣ ለ ስግደት፣ ሐመሮሃ ፍትሐት፣ መ ምንባብ። ሐመሮሃ ፍትሐት። ሐመሮሃ ፍትሐት በትክክል ተመልሷል። በትክክል ተመልሷል። ዲያቆን በአምላክ ጥያቄ ቁጥር 6። ጥያቄ ቁጥር 6 ልብ ብለህ አድምጠኝ። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተወለደባት ከተማ ማን ትባላለች? ሀ ገሊላ፣ ለ ቤተልሔም፣ ሐመሮሃ ናዝሬት፣ መ ቃና። ቤተልሔም። ለቤተልሔም በትክክል ተመልሷል። እሺ፣ ጥያቄ ቁጥር 3። ጥያቄ ቁጥር 3 ሙሴ 10ቱን ትእዛዛት የተቀበለው በየትኛው ተራራ ነው? ሀ በታቦር ተራራ፣ ለ በሲና ተራራ፣ ሐመሮሃ በአራራት ተራራ፣ መ በናባው ምድር። ለበሲና ተራራ። ለበሲና ተራራ በትክክል ተመልሷል። እሺ፣ ዲያቆን በአምላክ ጥያቄ ቁጥር 9። ጥያቄ ቁጥር 9 ልብ ብለህ አድምጠኝ። የሕግ ሁሉ ፍጻሜ ምንድን ነው? ሀ ጽድቅ፣ ለ 10ቱ ትእዛዛት፣ ሐመሮሃ መስዋዕት፣ መ ፍቅር። ለ10ቱ ትእዛዛት። ለ10ቱ ትእዛዛት በትክክል የተመለሰ ይመስላችኋል? የሕግ ሁሉ ፍጻሜ ፍቅር ነው። ስለዚህ መልሱ መ ነው፣ አልተመለሰም። ጥያቄ ቁጥር 1። ጥያቄ ቁጥር 1 ከሚከተሉት ነገስታት መካከል 3 ደቂቅን ወይም 3ቱን ወጣቶች በእሳት ውስጥ እንዲጣሉ ያደረገው ማን ነው? ሀ አክዓብ፣ ለ ናቡከደነጾር፣ ሐመሮሃ ዳርዮስ፣ መ ኢዮሳፍጥ። ሐመሮሃ ዳርዮስ በትክክል ተመልሷል። ልጆች ትክክለኛው መልስ የሚሞክራለ? እሺ፣ ትክክለኛው መልስ ናቡከደነጾር ነው። ናቡከደነጾር ነው። በጣም ጥሩ። ዲያቆን በአምላክ ጥያቄ ቁጥር 19
ጥያቄ ቁጥር 19 የቤተ ክርስቲያን የጸሎት መጽሐፍ በሚባል የሚታወቀው የትኛው የመጽሐፍ ቅዱስ ክፍል ነው? ሀ ትንቢተ ኢሳይያስ፣ ለ መዝሙረ ዳዊት፣ ሐመሩሃ የሉቃስ ወንጌል፣ መ የዮሐንስ ራእይ። ለመዝሙረ ዳዊት። ለመዝሙረ ዳዊት በትክክል ተመልሷል። እሺ እስካሁን ሁለቱም አንዳንድ ጥያቄዎችን ስተዋል። ሶስት ጥያቄዎችን መልሰዋል። በአጠቃላይ 8 ጥያቄ፣ እያንዳንዳቸው ደግሞ 4 ጥያቄዎችን ተጠይቀዋል። ከምርጫው ክፍል ሁለቱም የሚጠየቁት የመጨረሻው ጥያቄ ይሆናል ማለት ነው። አንዳንድ ጥያቄ የምርጫ ጥያቄ ይጠየቃሉ። ዝግጁ? ጥያቄ ቁጥር 7 ጥያቄ ቁጥር 7 ተብሏል። ሌላ ቁጥር መረጠ። 4 ጥያቄ ቁጥር 4 እመቤታችን ቅድስት ድንግል ማርያም ለአብርሃም ድንኳን፣ ለኖህ መርከብ፣ ለያዕቆብ መሰላል፣ ለአዳም ምንድን ናት? ሀ ሔዋን፣ ለ ቅርበት፣ ሐመሩሃ ተስፋ፣ መ ገነት። ሐመሩሃ ተስፋ። ሐመሩሃ ተስፋ የአዳም ተስፋው አንቺ ነሽ፣ አንቲ ውእቱ ተስፋሁ ለአዳም እንደተባለ ማለት ነው። በትክክል ተመልሷል። ዲያቆን በአምላክ ጥያቄ ቁጥር 12 ጥያቄ ቁጥር 12 መዳንና ጽድቅ የሚገኘው ሀ በእምነት ብቻ ነው፣ ለ በበጎ ተግባር ብቻ ነው፣ ሐመሩሃ በእምነትና በበጎ ተግባር ነው፣ መ መልስ የለም። ሐመሩሃ በእምነትና በበጎ ተግባር። ሐመሩሃ በእምነትና በበጎ ተግባር። ሁላችንም በጎ ስራ ብንሰራ ያለ እምነት ቢኖረን ያለ በጎ ስራ መዳን በፍጹም አይቻልም። በትክክል ተመልሷል። መልካም። ሁለቱም 10 ጥያቄዎችን ተጠይቀዋል። እኩል አንዳንድ ጥያቄ ስተው 4 ጥያቄዎችን መልሰው ወደ ቀጣዩ የጥያቄ ክፍል አልፈዋል ማለት ነው። ቅድም ካንተን የጀመርነው አይደለ? አሁን ደግሞ ከዲያቆን በአምላክ እንጀምራለን ማለት ነው። ይሄኛው አጭር መልስ መስጠት ነው የሚሆነው። ግልጽ ነው? እሺ ዲያቆን በአምላክ የአጭር መልሶችን ጥያቄ ከ1 እስከ 4 ካሉ ቁጥሮች ምረጥልኝ። 2 በነገራችን ላይ ልጆች እንዲሁም ወላጆች ሁላችሁም እየሰማችሁ ጸሎት ብለን መጻፍ ብንፈልግ የትኛዋን ጸ እንጠቀማለን? በስክሪኑ ላይ የተሳሳተ ነገር እየተመለከትክ ሊሆን ይችላል። ስለዚህ ጸሎት ብለን መጻፍ ብንፈልግ የትኛዋን ጸ እንጠቀማለን? የጰ አይነቷን ጸ። የትኛዋን? ምን ነው? ስም አላቸው። ሁለቱም ጸዎች የራሳቸው የሆነ ስም አላቸው። ስም አላቸው። ስም የላቸውም እንዴ? አላቸው አይደል? ሁለቱ ጸዎች የራሳቸው የሆነ ስም አላቸው። ወይም ደግሞ የትኛዋ በምልክት ንገረኝ። ምን የምትመስለው? የጰ አይነቷ። ጰ የምትመስለው ጸ። በጣም ጥሩ። እሺ እሰጠዋለሁ የሚባለው ጸሎቱ ጸ ነው። ነገር ግን ጸሎትን ስትጽፍ መቼስ በጸሎቱ ጸ ነው የምትጠቀመው አይደል? መልካም። ስለዚህ የትኛዋን ነች ስላልኩት ቅርጹን ስለጠየቅኩት መልሶታል። እንቆጥርለታለን ማለት ነው። መልካም። እሺ ከጥያቄ ቁጥር 1፣ 3 እና 4 ትመርጣለህ? 3 ጥያቄ ቁጥር 3 የአቡነ ገብረ መንፈስ ቅዱስ እናትና አባት ስም ስምዖንና አቅሌስያ ነው። ይህ ነገር ትክክል ነው? የአባታችን የአቡነ ገብረ መንፈስ ቅዱስ እናትና አባት ስም ስምዖንና
አቅሌሲያ ነው። እዚህ ጋር አንዱ የተሳሳተ ይመስለኛል እኔ፣ ወይም ደግሞ ሁለቱም ተሳስቶ ሊሆን ይችላል። ማስተካከያ ካለው የአባቱ ስም ትክክል አይደለም። እሺ የአባታቸው ስም ትክክል አይደለም ብሎኛል። ማን ናቸው? እናንተም እያሰባችሁ መልካም። እሺ ጥያቄው የሚለው የአባታችን የአቡነ ገብረ መንፈስ ቅዱስ እናትና አባት ስም ስምዖንና አቅሌሲያ ነው። ይህ ነገር ትክክል ነው? የተሳሳተ ነገር ሊኖር ይችላል ነው የሚለው። ትክክል ነው? ምን ትላላችሁ እናንተ? ትክክል አይደለም? እሺ ማስተካከያው ምንድን ነው? ይህ ጥያቄ አልተመለሰም። ይህ ጥያቄ አልተመለሰም። እኔ ስምዖንና አቅሌሲያ የአባታችን የአቡነ ገብረ መንፈስ ቅዱስ እናትና አባት ስም ነው ብዬ ተናገርኩኝ። አዎ ትክክል ነው። የአባታቸው ስም ስምዖን፣ የእናታቸው ስም ደግሞ አቅሌሲያ ነው። እኔ ትክክል ነበርኩኝ። ስለዚህ የሚስተካከል ነገር የለውም ማለት ነው። በጣም ጥሩ። እሺ ዲያቆን በአምላክ ከጥያቄ ቁጥር 1 እና 4 ምረጥ። 1 ጥያቄ ቁጥር 1 የመጀመሪያው ጥያቄ ስም የሚለው ቃል ምን ከሚለው ግስ የተገኘ ነው? ስም የሚለው ቃል ምን ከሚለው ግስ የተገኘ ነው? ሰምአ ሰም። እሺ ሁላችሁም በየቤታችሁ እየሆናችሁ እየሞከራችሁ እንደሆነ ተስፋ አደርጋለሁ። ስም የሚለው ቃል ሰመየ ከሚለው የግዕዝ ግስ የወጣ ነው። ስለዚህ አልተመለሰም ማለት ነው። የመጨረሻው ጥያቄ ቁጥር የቀረን 4 ነው። ስለዚህ በደንብ ስማኝ። እሺ ጸሎት ዘዘወትር ወይም የዘወትር ጸሎት እንላለን አይደለ? ስንጸልይ። ለመሆኑ አውተረ የሚለው ግስ ምን ማለት ነው? አዘወተረ። አዘወተረ በትክክል ተመልሷል። አውተረ ማለት አዘወተረ በተደጋጋሚ አለ ማለት ነው። በትክክል ተመልሷል። ስለዚህ ጸሎት ዘዘወትር ማለት በተደጋጋሚ ሁል ጊዜ የምንጸልየው ጸሎት ማለት ነው። በጣም ጥሩ። እስካሁን ባለን ውጤት መሰረት ዲያቆን በአምላክ ስንት መለስክ? ከ4ቱ ጥያቄዎች ቅዱስ 1 ስንት መልሳል? ሁለታችሁም አንዳንድ ጥያቄ ነው የመለሳችሁት። ይከብድ ነበር እንዴ? ለእናንተ ሲከብዳል? ጥያቄው ይከብዳል? በውስጣችሁ ስትመልሱ ነበር አይደል? ይከብዳል ጥያቄው? ያነበባችሁት ነው አይደል? መልካም። እሺ ሁለቱም በመሳት እኩል ሆነዋል። እንግዲህ አሁንም የቅድሙ የምርጫው ጥያቄ ተቃራኒ ሆኗል ማለት ነው። ቅድም አብዛኛውን ጥያቄ መልሰው ነበር። አሁን ደግሞ አብዛኛውን ጥያቄ ስተዋል ማለት ነው። ነጥባቸው እኩል ነው። ጥያቄያችንን አልጨረስንም። ካንተ እንጀምራለን። አሁን ደግሞ ይሄኛው ጥያቄ የሚሆነው ውዳሴ ማርያም ማደል ነው። በተለያየ ዕለት ቤተ ክርስቲያን ላይ ስንሆን አባቶች ያዙናል አይደለ? ውዳሴ ማርያም እንድታደሉ ብለው። ስለዚህ ያኔ እናድላለን። ውዳሴ ማርያም እናድላለን፣ አንቀጸ ብርሃን፣ መልክአ መልኮችን እናድላለን። ስለዚህ ቁጥር ትጠራላችሁ። የደረሳችሁን ቁጥር የዕለቱን ውዳሴ ማርያም ማደል ማለት ነው። ግልጽ ነው? መልካም። እሺ ከጥያቄ ቁጥር ከ1 እስከ 4 ያሉ ጥያቄዎች ከነሱ አንዱን ምረጥ። 1 ቁጥር። ጥያቄ ቁጥር 1 እቤታችሁ ይህንን የምትመለከቱ ዲያቆናት፣ ወላጆች እንደዚሁም ደግሞ የሰንበት ትምህርት ቤት ተማሪዎች እዚህ ጋር የምንጠይቃችሁን ጥያቄዎች እናንተም በያላችሁበት ሆናችሁ መሞከርና ራሳችሁን መፈተሽ
ትችላላችሁ። ጥያቄ ቁጥር 1 የሐሙስ ውዳሴ ማርያምን አድል ብትባል ምን ብለህ ትጀምራለህ? ዘሐሙስ ትምክህተ ወጹብ ነሳ መሐለ ዳዊት አሐዱ። በትክክል ተመልሷል። ስለዚህ አንድ አባት እሱን የሐሙስን ውዳሴ ማርያም አድል ቢሉት በትክክል አድሎታል ማለት ነው። በትክክል ተመልሷል። መልካም። ጥያቄ ቁጥር 2 3 4 ከነሱ መምረጥ ትችላለህ ዲያቆን። 4 ጥያቄ ቁጥር 4 ሰንበተ ክርስቲያን ላይ ቅዳሴ አስቀደስክ፣ ከዛ በኋላ ውዳሴ ማርያም አድል ተባልክ። ሰንበተ ክርስቲያን እሺ የሚሞክር እሺ ኤልያስ ሰንበተ ክርስቲያን ታቦት መቅደስ ነው ወደዚህ እና ከእንደገና ጀምርና ሰንበተ ክርስቲያን ታቦት መቅደስ አንቲቱ መሰበ ወርቅ ተቋም ተፈስዮ ማዕጠንት ተፈስዮ ርግብ በትራሮና ለኪደሉ። ጎበዝ ዲያቆን ኤልያስ በትክክል ተመልሷል። ጎበዝ። በነገራችን ላይ እንደምታውቁት ሰንበተ ክርስቲያን ላይ ቀዳሚ ሰንበት ላይ እንደዚሁም አንቀጸ ብርሃን ላይ የሚያመሳሰላቸው ነገሮች አሉ አይደለ? የሚያመሳሰላቸው ነገሮች አሉ። ዲያቆን ኤልያስ የሰንበተ ክርስቲያንን በትክክል መልሶታል። እናመሰግናለን። ጥያቄ ቁጥር 1 እና 4 ስለተባሉ ከጥያቄ ቁጥር 2 እና 3 ትመርጣለህ። 2 ጥያቄ ቁጥር 2 አንቀጸ ብርሃንን ማደል። አንቀጸ ብርሃንን ማደል። ውዳሴ ወገናይ አስርቱ ቃላት ቀዲሙ ዘኮንኪ ገብርኤል ቀዲሙ ንጽሕት ዘኮንኪ ቀዲሙ ንጽሕት ገብርኤል ዘኮንኪ አስተማሰልናኪ ተቋም እግዚአ ኩሉ ናስተማስለኪ እጽቡሩክ ለኪ በትራሮና ለኪደሉ። በትክክል ተመልሷል። በትክክል ተመልሷል። መጀመሪያ ላይ ሲናገር ይስተዋል ብዬ እንደው ፈርቼ ነበር፣ የመፍራት ነገር ነበረብኝ። ነገር ግን በትክክል ተመልሷል። የመጨረሻው ጥያቄ ቁጥር 3 ነው አይደል? ጥያቄ ቁጥር 3 ነው። እሺ ዲያቆን በአምላክ የቀዳሚት ሰንበትን አድል ብትባል እንዴት ታድላለህ? ቀዳሚት ሰንበት ናስተበጽ አንቲቱ ዘመድ ከመከብካብ እሺ የቀዳሚ ሰንበትን አድሉ ብትባሉ እንዴት ታድላላችሁ? ማቴዎስ ትሞክራለህ? ና ዘቀዳሚት እናስተበጽሕ ከመከብካብ አንቲቱ ዘመድ ኮንኪ ደብተራ ተሰመይኪ ሰዋስው ናሁ ጊዜ ተፈስዮም ተጸጋ። ዲያቆን ማቴዎስን እናመሰግናለን።
በትክክል ተመልሷል። በትክክል ተመልሷል። የውዳሴ ማርያም ማደል ጥያቄያችንም ተፈጽሟል። 2-2 ደረሳችሁ አይደል? 2-2 ደረሳችሁ። ማን አሸነፈ? እስካሁን ባለው ጠቅላላ ድምር ማን አሸነፈ? በነገራችን ላይ አላለቀም ገና። በአምላክ ቡድን የሆነ ሌላ ዲያቆን ይመጣል። ከቅዱስ ቡድን የሆነ ሌላ ዲያቆን ይመጣል። ስለዚህ የእነሱ ውጤት አሁን ምንም አያደርግም ማለትም አይለይም ማለት ነው። ሁለቱ መጨረሻ ላይ የሚያደርጉት ተደምሮ ነው አሸናፊዎቹ የሚታወቁት። ስለዚህ በዲያቆን በአምላክና በዲያቆን ቅዱስ መካከል የነበረው ውድድር ተጠናቋል። አሁን እነሱን የሚተኩ ከነሱ በላይ እናሸንፋለን ብለው እዚህ ጋር የሚጠብቁኝ ዲያቆናት አሉ። እንደውም ከኋላ ሆነው የተሳቱ ጥያቄዎችን ወይኔ በሆን ኖሮ እያሉ ነበረ። ለማንኛውም እስኪ እነሱን ደግሞ እንመለከታቸዋለን ማለት ነው። ዲያቆን በአምላክ ምንም ተስፋ እንዳትቆርጥ፣ ምክንያቱም ገና ያንተም ወንድም አለ አይደል? እሱ ስለሚመጣ ማለት ነው። አንተም ደግሞ ያሸነፍክ እንዳይመስልህ ገና ስላልተለየ መጨረሻው ስላልታወቀ ማለት ነው። ስለዚህ ወደ ቀጣዩ ውድድሮች እንሄዳለን ማለት ነው። ሁላችሁም ይህንን የምትከታተሉ ወላጆች፣ ልጆች በቤታችሁ እነዚህን ጥያቄዎች እኔስ ብጠየቅ መልሰው ይሆን? ራሳችሁን ፈትሹ። መልካም ቆይታ። መልካም እንግዲህ ዲያቆን በአምላክን ወክሎ አንድ ዲያቆን ቅዱስን ወክሎ ሌላ ዲያቆን መጥተዋል። መጀመሪያ ራሳቸውን ያስተዋውቃሉ። ከዛ በኋላ ወደ ጥያቄው እንሄዳለን። ካንተ እንጀምራለን። ስሜ ማቴዎስ ዳኛቸው ይባላል። የመጣሁት ከመራዊ ብርሃናት ቅዱስ ዑራኤል ሰንበት ትምህርት ቤት ነው። እሺ። ስሜ ዳዊት ተመስገን ይባላል። የመጣሁት ከደብረ ጽጌ ቅዱስ ዑራኤል መራዊ ብርሃናት ሰንበት ትምህርት ቤት ነው። እናመሰግናለን። ዲያቆን ዳዊትና ዲያቆን ማቴዎስ ወንድሞቻቸውን ተክተው አሁን ሊወዳደሩ መጥተዋል። ቅድም እንደተመለከታችሁት መጀመሪያ ምርጫዎች ይኖሩናል፣ የምርጫ ጥያቄዎች ይኖሩናል። ከዚህ በኋላ አጭር መልስ፣ ከዛ ውዳሴ ማርያም ማደል ይኖረናል ማለት ነው። የምንጀምረው ከምርጫ ነው። ስለዚህ ከማን ልጀምር? እሺ፣ ከዲያቆን ማቴዎስ እጀምራለሁ። እዚህ ጋር የምታያቸው ጥያቄዎች አሉ። ከ1 እስከ 20 ያሉ ቁጥሮችን ትጠራልኛለህ። 17 ጥያቄ ቁጥር 17 በደንብ ስማኝ ማቴዎስ። ቅዱስ ሐና ትክክል ነኝ ማቴዎስ? ለምንድን ነው የተሳሳትኩት? እስኪ ድገምልኝ። ቅዱስ መባል ያለበት ለወንድ ቅዱሳን ነው። ቅድስት ደግሞ መባል ያለበት ለሴት ቅዱሳን ነው። በጣም ጥሩ። ቅዱስ ለወንድ አንቀጽ ነው፣ ቅድስት ለሴት ነው። መልካም። ቅድስት ሐናና ቅዱስ ኢያቄም ልጅ ስለተወለደላቸው የምናከብረው በዓል ምን ተብሎ ይጠራል? ሀ በዓታ ለማርያም፣ ለ ፍልሰታ፣ ሐመሩሃ ጽንሰታ ለማርያም፣ መ ልደታ ለማርያም። መ ልደታ ለማርያም በትክክል ተመልሷል። ልደታ ለማርያም ማለት የማርያም ልደት እናታችን ቅድስት ድንግል ማርያም ቀጣይም እናከብራለን ግንቦት 1 ላይ አይደለ? ከቅዱስ ኢያቄምና ከቅድስት ሐና የመወለዷን በዓል የምናከብርበት በዓል የልደታ ለማርያም በዓል ይባላል። መልካም ተመልሷል በትክክል። እሺ ዲያቆን ዳዊት ጥያቄ ቁጥር 5 ጥያቄ ቁጥር 5 ልብ ብለህ ስማ። ከሚከተሉት በዕለቱ የተጋደሉትን ቅዱሳን ታሪክ የምናነብበት መጽሐፍ የትኛው ነው? ሀ መጽሐፈ ስንክሳር፣ ለ ገድለ ሐዋርያት፣ ሐመሩሃ ድርሳነ ሰንበት፣ መ ዜና አበው። ሀ መጽሐፈ ስንክሳር። ሀሌታ ውሃ መጽሐፈ
ስንክሳር በትክክል ተመልሷል። በትክክል ተመልሷል። መጽሐፈ ስንክሳር በየዕለቱ የተጋደሉ ሰማዕታትን፣ ጻድቃንን፣ ቅዱሳንን የምንዘክርበት የምናስብበት መጽሐፍ ነው። ስለዚህ ሁላችንም በየዕለቱ የሰማዕታቱን፣ የጻድቃኑን፣ የቅዱሳቱን ነገር ገድል ማንበብና መስማት ይገባናል ማለት ነው። በትክክል ተመልሷል። እሺ ዲያቆን ዳዊት፣ ዲያቆን ማቴዎስ ጥያቄ ቁጥር ትመርጥልኛለህ? 16 ጥያቄ ቁጥር 16 ምዕመናን በገዛ ፈቃዳቸው የሚጾሙት የትኛውን ጾም ነው? ሀ ገሃድን፣ ለ ጾመ ድህነትን ወይም ደግሞ ረቡዕና አርብን፣ ሐመሮሃ ጽጌን፣ መ የሐዋርያት ጾምን። ሐመሮሃ ጽጌን። ሐመሮሃ ጽጌን። የጽጌ ጾም የፈቃድ ጾም ነው። ነገር ግን ከቻልን ከፈቀድን ከእናታችን ከቅድስት ድንግል ማርያም ስደት ረድኤት በረከት ለመሳተፍ ስንል ግን መጾም እንችላለን። በትክክል ተመልሷል። እሺ ዲያቆን ዳዊት ጥያቄ ቁጥር 8 ጥያቄ ቁጥር 8 ጥያቄ ቁጥር 8 በደንብ ልብ ብለህ ስማኝ። ክርስቶስ ተንሥአ እሙታን ለሚለው ሰላምታ ምላሽ የሚሆነው ሀ አሰሮ ለሰይጣን፣ ለ በአማን፣ ሐመሮሃ በአብይ ኃይል ወስልጣን፣ መ አግዓዞ ለአዳም። ሐመርሃ በአብይ ኃይል ወስልጣን። በትክክል ተመልሷል። በትክክል ተመልሷል። የክርስቶስን የትንሣኤ በዓል በምናከብርበት ሳምንት ከዕለቱ ጀምሮ ባሉት 50 ቀናት ሰላምታችን ክርስቶስ ተንሥአ እሙታን ከዛስ በአብይ ኃይል ወስልጣን ከዛስ አሰሮ ለሰይጣን። አሰሮ ለሰይጣን ቀጣይ አግዓዞ ለአዳም። አግዓዞ ለአዳም ሰላም ይዜሳ ኮነ ፍስሐ ወሰላም። ይሄ ነው ሰላምታችን ማለት ነው። አሁንም ያለንበት የትንሣኤ በዓል መሆኑ ይታወቃል። በትክክል ተመልሷል። መልካም። እስካሁን ስንት ጥያቄ ተጠየቅ? ስንት ጥያቄ ጠየቅ? ሁለት ጥያቄ ተጠይቀዋል። ሁለቱንም መልሰዋል። 4 ጥያቄዎች ተመልሰዋል። ቀጣይ የሚፈጠረውን ደግሞ እንመለከታለን ማለት ነው። ዲያቆን ማቴዎስ ጥያቄ ቁጥር 11 ጥያቄ ቁጥር 11 ጥያቄ ቁጥር 11 እንደዚህ ይላል። በደንብ ስማኝ። ጥያቄ ቁጥር 11 አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ እመቤታችንን ምን በማለት ጠርቷታል? ሀ የመላእክት እህት፣ ለ የሰማዕታት እናት፣ ሐመሮሃ የጻድቃን እመቤት፣ መ ሁሉም መልስ ይሆናሉ። ሁሉም መልስ ይሆናሉ። በትክክል ተመልሷል። በትክክል ተመልሷል። መዝሙርም አለን አይደለ? የምንዘምረው መዝሙር አለ። በመዝሙራችን ላይ እናታችን ቅድስት ድንግል ማርያምን የመላእክት እህት፣ የሰማዕታት እናት፣ ሌላስ የጻድቃን እመቤት እንላታለን። በትክክል ተመልሷል። እሺ ዲያቆን ዳዊት ጥያቄ ቁጥር 12 ጥያቄ ቁጥር 12 ጥያቄ ቁጥር 12 በደንብ ስማኝ። ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው? ሀ አባ መቃሪዎስ፣ ለ አባ ጳውሊ፣ ሐመሮሃ አባ እንጦንስ፣ መ አባ ጳኩሚስ። ሐመሮሃ አባ እንጦንስ። ሐመሮሃ አባ እንጦንስ በትክክል ተመልሷል ወይስ አልተመለሰም? በትክክል ተመልሷል አይደለ? ርዕሰ መነኮሳት የመነኮሳት ራስ ተብሎ የሚታወቀው አባታችን አባ እንጦንስ ነው። መልካም። አልተቻሉም ዲያቆናቱ እስካሁን። እሺ ጥያቄ ቁጥር ዲያቆን ማቴዎስ 6 ጥያቄ ቁጥር 6 ጥያቄ ቁጥር 6 በደንብ ስማኝ። በነገራችን ላይ እየቆየን ስንመጣ ጥያቄዎቹ ትንሽ እየከበዱም ሊመጡ ይችላሉ፣ አይታወቅም። በስርዓተ ቅዳሴ ሊደረግ የማይገባው ድርጊት የትኛው ነው? ሀ የግል ጸሎት መጸለይ፣ ለ ወሬ ማውራት፣ ሐመሮሃ መሳቅ፣ መ ሁሉም መልስ ናቸው።
ሁሉም መልስ ናቸው። እነዚህን ሁሉ የግል ጸሎት ማድረግ፣ መሳቅ፣ ወሬ ማውራት በቅዳሴ ሰዓት ፈጽሞ ተገቢ አይደለም። በትክክል ተመልሷል። ዲያቆን ዳዊት ጥያቄ ቁጥር 20 ጥያቄ ቁጥር 20 ጥያቄ ቁጥር 20 እንዲህ ይላል። በደንብ ስማኝ እሺ። ጥያቄ ቁጥር 20 በመጽሐፍ ቅዱስ በዕድሜ ትልቁ ሰው ማን ነው? ሀ አዳም፣ ለ ኖህ፣ ሐመሩሃ ማቱሳላ፣ መ ሄኖክ። ሐመሩሃ ማቱሳላ። ሐመሩሃ ማቱሳላ። እንደውም አባቶቻችን እናቶቻችን ሲመርቁ ምን ይላሉ? እድሜ እንደማን ይስጥህ? እንደ ማቱሳላ። እንደ ማቱሳላ ይስጥህ ብለው ይመርቃሉ። በትክክል ተመልሷል። በትክክል ተመልሷል። እሺ ማቴዎስ ጥያቄ ቁጥር 1 ጥያቄ ቁጥር 1 የሥርዓተ ቅዳሴ ዋነኛ ዓላማ ሀ በህብረት መጸለይ፣ ለ ወንጌል መማር፣ ሐመሩሃ ቅዱስ ቁርባን፣ መ ሁሉም። ሁሉም በትክክል ተመልሷል። በትክክል ተመልሷል። የመጨረሻው የምርጫ ጥያቄ ዲያቆን ዳዊት ጥያቄ ቁጥር 2 ጥያቄ ቁጥር 2 እንዲህ ይላል። በደንብ ስማኝ። የቤተ ክርስቲያን የውስጥ ክፍሎች ምን ምን ተብለው ይታወቃሉ? ሀ መቅደስ፣ ቅድስት፣ ቅኔ ማህሌት፣ ለ ደጀ ሰላም፣ ቤተልሔም፣ መቅደስ፣ ሐመሩሃ ቅድስተ ቅዱሳት፣ መቅደስና ቤተልሔም፣ መ መልሱ አልተሰጠም። ሀ ቅኔ ማህሌት፣ ቅድስት፣ መቅደስ። በትክክል ተመልሷል። እነዚህ የቤተ ክርስቲያን 3 ክፍሎች ናቸው። መጀመሪያ ቅኔ ማህሌት፣ ከዛ ቅድስት፣ ሶስተኛው መቅደስ አለ ማለት ነው። በትክክል ተመልሷል። ሁለቱም 5 የምርጫ ጥያቄዎችን ተጠይቀው ምንም ጥያቄ ሳይስቱ እስካሁን አሉ ማለት ነው። 10ሩንም ጥያቄዎች በትክክል መልሰዋል። መልካም። አሁን የምንሄደው ወደ አጭር መልስ መመለስ ይሆናል ማለት ነው። እንደተለመደው የጥያቄ ቁጥሮችን ትመርጣላችሁ፣ ከዛ በኋላ ትመልሳላችሁ ማለት ነው። ቅድም ከማቴዎስ ነው የጀመርነው። አሁን ደግሞ ከዲያቆን ዳዊት እንጀምራለን። ጥያቄ ቁጥር 2 ጥያቄ ቁጥር 2 በደንብ ስማኝ። ጥያቄ ቁጥር 2 ጥር 22 የቅዱስ ኡራኤል ዓመታዊ በዓል መሆኑ ይታወቃል። ለመሆኑ የመከበሩ ምክንያት ምንድን ነው? ለዕዝራ ሱቱኤል ጽዋን ያጠጣበት ዕለት በመሆኑ። እሺ ዳዊት የቅዱስ ኡራኤል ጥር 22 መከበር ለዕዝራ ሱቱኤል ጽዋን ያጠጣበት ስለሆነ ነው ብሎናል። በትክክል ተመልሷል ወይስ አልተመለሰም? ሚሞክራለ? እሺ በትክክል አልተመለሰም። ጥር 22 ሊቀ መላእክት ቅዱስ ኡራኤል የተሾመበት ዕለት ነው። የተሾመበት ዕለት ነው። በዚህም ምክንያት ጥር 22 እናከብራለን ማለት ነው። እሺ ማቴዎስ ጥያቄ ቁጥር 7 ጥያቄ ቁጥር ከ1 እስከ 4 ካሉት ውስጥ 1 ተብሏል። ስለዚህ 3 ጥያቄ ቁጥር 3 ጥያቄ ቁጥር 3 ከ12ቱ ሐዋርያት መካከል 6ቱን ጥቀስ። ከ12ቱ ሐዋርያት መካከል 6ቱን ጥቀስ። ሙሉ ነጥብ የሚያሰጥህ ከ12ቱ 6ቱንም ስትጠቅስ ነው። ቅዱስ ጴጥሮስ፣ ቅዱስ ቶማስ፣ ቅዱስ ዮሐንስ፣ ቅዱስ ማቴዎስ፣ ቅዱስ በርተሎሜዎስ፣ ቅዱስ ፊልጶስ፣ ቅዱስ እንድርያስ፣ ቅዱስ ያዕቆብ ወልደ ዘብዴዎስ። እሺ 6 ነበር ያልኩት፣ ከዛ በላይ ጠቅሷል። በትክክል ተመልሷል። በትክክል ተመልሷል። እሺ ዳዊት ጥያቄ ቁጥር 1 ጥያቄ ቁጥር 1 ጥያቄ ቁጥር 1 አአትብ ገጽየ ወኩለንታየ ብለን ጸሎት እንጀምራለን አይደለ? ለመሆኑ አይተበ አተበ ማለት ምን ማለት ነው? ለመሆኑ አተበ ማለት ምን ማለት ነው?
አተበ ማለት ፈጸመ፣ ጨረሰ፣ በመስቀል ምልክት ፊቱን አማተበ ማለት ነው። በትክክል ተመልሷል። በትክክል ተመልሷል። እያንዳንዱ የስም መጠሪያዎች ሁሉ መነሻ የሆነ ምን አላቸው? ግሶች አሏቸው አይደለ? ስለዚህ አአትብ እንላለን። አተበ የሚለው ግስ የነዚህ መነሻ ሆኗል ማለት ነው አይደለ? ስለዚህ ማማተብ ስንል ምንድነው? በትምህርተ መስቀል አምሳያ መላገጻችንን መባረክ አይደለ? ወይም ደግሞ በትምህርተ መስቀል አምሳያ ቅርጽ መስራት ማለት ነው። በትክክል ተመልሷል። በትክክል ተመልሷል። እሺ ጥያቄ ቁጥር 4 ጥያቄ ቁጥር 4 9ኙ የመንፈስ ፍሬዎች የሚባሉትን ዘርዝር። 9ኙ የመንፈስ ፍሬዎች የሚባሉትን ዘርዝር። ፍቅር፣ ጽድቅ፣ እሺ ቅዱስ ጳውሎስ 9ኙ የመንፈስ ፍሬዎች ብሎ በገላትያ መጽሐፉ ላይ የጠቀሳቸው ዝርዝሮች አሉ። የሚሞክራለ? የሚሞክር ሞክር። አንተ እስቲ ሞክር። ፍቅር፣ ተስፋ፣ አንድነት፣ መልካም። እሺ ቅዱስ ጳውሎስ በገላትያ መጽሐፉ ላይ እነዚህን 9ኙን የመንፈስ ፍሬዎች ገልጿቸዋል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ ራስን መግዛትና የዋሃት። እነዚህ 9ኙ የመንፈስ ፍሬዎች ናቸው። እነዚህ 9ኙ የመንፈስ ፍሬዎች ናቸው። ሁለታችሁም ሁለት ጥያቄ ተጠይቃችኋል አይደል? ሁለት ጥያቄ ተጠይቃችኋል። ምን ያህል መለስክ? ምን ያህል መለስክ ዳዊት? 1። ስለዚህ ትንሽ ከበድ ብሏችሁ ነበር ማለት ነው። ለማንኛውም አላለቀም፣ ገና ነው። በመቀጠል የውዳሴ ማርያም ማደል ጥያቄ ላይ እንሄዳለን። እንደተለመደው የጥያቄ ቁጥር ትመርጣላችሁ። ከዛ በኋላ ታድላላችሁ ማለት ነው። ዝግጁ ናችሁ? እሺ ማቴዎስ ከአንተ ጀምራለሁ። ከ1 እስከ 4 ካሉ አንድ ቁጥሮች ጥራልኝ። 3 ጥያቄ ቁጥር 3 ጥያቄ ቁጥር 3 የሰኞን ውዳሴ ማርያም አድል ብትባል እንዴት ታድላለህ? ዘሰኑይ ለሔዋን ኢየሱስ ርአያ ተፈሳ ዘሃሎ ተፈስዮ ቤተልሔም ትትፌሳ ብርሃን። በትክክል ተመልሷል። ብዙ ተማሪዎች የማይጠፋባቸው ምንድነው? የሰኞ ውዳሴ ማርያም ነው አይደል? አይጠፋም። አይጠፋባቸዋል። ሰኞ ውዳሴ ማርያም ለማደልም ቀላል ነው። ለምን ይመስላችኋል? ግን መጀመሪያ ስለምንማሩ ነው ሊሆን ይችላል አይደል? አጫጭር ናቸው። መልካም። እሺ በትክክል ተመልሷል። በትክክል ተመልሷል። ዳዊት 1 ጥያቄ ቁጥር 1 ጥያቄ ቁጥር 1 የረቡዕን ውዳሴ ማርያም አድል ብትባል እንዴት ታድላለህ? ዘረቡ ተነበዩ አንቲ ዘበአማን ረከብኪ ግብረ ድንግል ያቢ ክብራ ሕዝቅኤል ሆትሰ። በትክክል ተመልሷል። በትክክል ተመልሷል። ስለዚህ በደንብ ውዳሴ ማርያም ትደግማላችሁ ማለት ነው። ይህን የምናረጋግጠው ግን ቀጣይ ሁለቱን ጥያቄዎች ደግሞ ስትመልሱ ነው ማለት ነው። እሺ ማቴዎስ ጥያቄ ቁጥር 2 ጥያቄ ቁጥር 2 የአንቀጸ ብርሃንን ማደል። ይሄ ማለት ቅድም ከአንተ ጋር የነበረው ወንድም ወይ ዲያቆን በአምላክ ተጠይቆ ነበር? አልተጠየቀም። የእናንተ ነበር የተጠየቀው አይደለ? ለማንኛውም እንደ ዕድል ሆኖ ይሄኛው ደርሶሃል። ስለዚህ ትመልሳለህ። ቅድስቶ ብጽዕት 10ቱ ቃላት ቀዲሙ ንጽሕት ገብርኤል ዘኮንኪ አስተማሰላኪ ተቋም እግዚአ ኩሉ አስተማሰለኪ እጽብሩክ በትራሩን ለኪደሉ። እናመሰግናለን። በትክክል ተመልሷል። በትክክል ተመልሷል። የመጨረሻው የውዳሴ ማርያም ጥያቄ የአርብን ውዳሴ ማርያም
አድል ብትባል እንዴት ታድላለህ? ዛርብ ቡርክት አንቲ ታቢ ቡርክት አንቲ ማርያም ሙዳየ ፍረት ንጽሕት ትጸርህ። በትክክል ተመልሷል። በትክክል ተመልሷል። ሶስቱንም ጥያቄዎች ተጠይቃችኋል። ምርጫ ተጠይቃችኋል። አጭር መልስ መመለስን ተጠይቃችኋል። ውዳሴ ማርያም ማደልን ተጠይቃችኋል አይደል? እስካሁን ማን አሸነፈ ከሁለታችሁ ማለት ይቻላል? ማን አሸነፈ? ማቴዎስ ምን ያህል ሳትክ? ዳዊት አንድ። ሁለታችሁም አንዳንድ ነው የሳታችሁት። ሁለታችሁም አንዳንድ ነው የሳታችሁት። ስለዚህ የመለያ ጥያቄ እናዘጋጃለን። ግን ይሄም የሆነው የእናንተ ቡድን ተማሪዎች የመለሱት አንድ ላይ ተደምሮ ነጥቡ እኩል ከሆነ በደንብ እየሰማችሁኝ፣ አሁን ያገኛችሁት ውጤት አለ። ከእናንተ በፊት የእናንተ ወንድሞች ያገኙት ውጤት አለ። ስለዚህ እንደ ቡድን ተደምሮ ውጤታችሁ እኩል ከሆነ የመለያ ጥያቄ እናካሄዳለን። እኩል ካልሆነ ግን አንደኛው ቡድን ወደ ቀጣዩ ዙር ያልፋል ማለት ነው። ግልጽ ነው? መልካም ተመልካቾች፣ ውጤትን ሰርተን እንመለሳለን ማለት ነው። እስከዛው ድረስ ግን የተጠየቁትን ጥያቄዎች እርስ በርስ እየተጠያየቃችሁ እያሰላሰላችሁ እንድትቆዩን እንላለን ማለት ነው። መልካም ቆይታ። በጣም ጥሩ ውጤት ተሰርቶ አልቋል። እንግዲህ በውጤቱ መሰረት ሁላችሁም ቤታችሁ ሆናችሁ ይህንን መርሃ ግብር ስትከታተሉ የእያንዳንዱን ተማሪ ውጤት እየመዘገባችሁ እንደነበረ ተስፋ አደርጋለሁ። ስለዚህ ዲያቆን ማቴዎስ አምስቱንም የምርጫ ጥያቄዎች መልሶ ነበረ። ከተጠየቀው 4 የአጭር ጥያቄ መልሶች ደግሞ አንዱን ስቶ 3ቱን መልሶ ነበረ። እንደዚሁም ውዳሴ ማርያም 2ቱንም ተጠይቆ 2ቱንም መልሶ ነበረ። ዲያቆን ዳዊትም እንደዛው 5ቱንም ጥያቄ መልሷል፣ ምርጫዎቹ ማለት ነው። የውዳሴ ማርያም ማደሉን ሙሉን መልሷል። አጭር መልስ መስጠት ላይ ደግሞ 1 ጥያቄ ስቷል። አሁን ባላቸው ሁለቱም እኩል ነጥብ ናቸው። ነገር ግን የዲያቆን በአምላክና የዲያቆን ቅዱስ ውድድር ላይ የውጤቶች መበላለጥ ስለነበረ በድምር ውጤት ማናሸነፈ ማለት ነው። በድምር ውጤት ማናሸነፈ? እነ ዲያቆን ዳዊት እና ዲያቆን ቅዱስ በድምር ውጤት አሸንፈው ለቀጣይ ዙር አልፈዋል ማለት ነው። እንኳን ደስ አላችሁ። ውድድሩ ግን በዚሁ አላበቃም። እናንተም ውድድሩ በዚሁ አላበቃም፣ ይቀጥላል። ሌሎች ተወዳዳሪዎች አሉ። ከሚሸነፉት ጋር ደግሞ ድጋሜ መወዳደር ይኖራል ማለት ነው። ግልጽ ነው አይደለ? ስለዚህ ከዚህ በኋላ የሚኖረን ውድድር ሁለተኛው ዙር ውድድር ከፍ እያለ የሚሄድ ይሆናል። ጥያቄዎች ጠንከር እያሉ እናንተም የምታነቧቸው ጉዳዮች እየጨመሩ የሚሄዱ ይሆናል ማለት ነው። ስለዚህ ራሳችሁን በደንብ ማዘጋጀት መቻል አለባችሁ ማለት ነው። ከውድድሩ በፊት ሁላችንም ጥሩ የሆነ ዝግጅት አድርገናል። ለውድድሩ እንዲጠቅመን ፒዲኤፍ ተልኮልናል። እንዲሁም ደግሞ ማጥናት ያለብንን ነጥብ የሆኑ ጉዳዮችን ተነግሮናል። ለመጀመሪያ ጊዜ ፒዲኤፉን ሳየው ስለ ግዕዝ ስለ ግስ ምናምን የሚያወራ ስለነበር የሆነ እንደ መክበድ ነገር ብሎኝ ነበር፣ ግን በጊዜ ሂደት ተለምጃለሁ። ሌላው ደግሞ ሰንበት ትምህርት ቤታችን እንዲሁም ደብራችን መቼ ተመሰረተ የመሳሰሉትን ነጥቦች የሚያወራ ነበር። በዛ መልኩ በስርዓት ተዘጋጅቼ ቀርቤያለሁ። ጥናት በጣም ጥሩ ነበረ። በተላከልን ፒዲኤፍ መሰረት የግዕዝ ቃሎችን ትርጉማቸውን፣ አመጣጣቸውን፣ የግስ አይነታቸውን ተዘጋጅቻለሁ እና በተላከልን ፒዲኤፍ መሰረት የሰንበት ትምህርት ቤታችንን አመሰራረት፣ የደብሩን አመሰራረት እና ጠቅላላ እውቀቶችን ተዘጋጅቼ ነበር። ጥናት በጣም ጥሩ ነበረ። በተላከልን ፒዲኤፍ አማካኝነት ይቻለውን አጥንቻለሁ። ጠቅላላ እውቀት ሲባል ያው ሰንበት ትምህርት ቤታችን የሕማማትን ወቅት በልዩ ሁኔታ ስለሚያከብር
እዛ ላይ እንዲሁም ደግሞ እስካሁን ከ1 እስከ 5 የተማርናቸውን እንትኖች መሰረት ያደረገ ይሆናል ብዬ አስቤ ስለነበር በእነዛ ነጥቦች ላይ ተዘጋጅቻለሁ። ጠቅላላ እውቀት ሲባል የተዘጋጀውበት ብዬ ማስበው ስለተለያዩ ቅዱሳን እናት አባት ሊመጣ ይችላል የሚከበሩበት ቀኖች ሊመጡ እንደሚችሉ ገምቼና ተዘጋጅቼ ነበር። ጠቅላላው እውቀት ሲባል ከዚህ በፊት ያስተማሩን አስተማሪዎች እሱን በመከለስና የተለያዩ ቅዱስ መጻሕፍቶችን አንብቤያለሁ። በአብዛኛው የተዘጋጁት ስለ ትንሳኤ ከትንሳኤ በኋላ ያሉት ቀናትና ከትንሳኤ በፊት ያሉ ሳምንታቶች ተዘጋጅቼ ነበር። ለማሸነፍ ፍላጎቱ ስለነበረኝ የተቻለኝን ያህል ባገኘሁት ጊዜ ለማጥናት ሞክሬ ነበረ። ጥሩ ነው። ለማሸነፍ የአቅሜንና የምችለውን ያህል ከተላከልኝ ቀን ጀምሮ ስዘጋጅ ነበረ። ተዘጋጅቻለሁ። ለማሸነፍ የአቅሜን ተዘጋጅቼ ነበር የገቡት። ለማሸነፍ አቅሜ በቻለው መጠን ተዘጋጅቼ ነበር። ውድድሩ እጅግ ጥሩ ነበር። ምክንያቱም ያው አንድ ክርስቲያን ማወቅ ያለባቸውን ነገሮች ስለሚናገር እኔም እንደ ክርስቲያን ማወቅ ያለብኝን ነገር እንዳውቅ አድርጎኛል። እንደገና ደግሞ መንፈሳዊ እውቀት ላይ ማላውቃቸውን አዳዲስ ነገሮች ተምሬበታለሁ። ውድድሩ በጣም ጥሩ ነበረ። በጥያቄና መልስ አማካኝነት ስለ ቤተክርስቲያናችን እንድናውቅ አድርጎናል። ውድድሩ በጣም አሪፍ ነበር። ውድድር አሪፍ። ጥር 22 የቅዱስ ዑራኤል የተሾመበት በዓል ነው። እኔ ለዕዝራ ሱቱኤል ጽዋን ያጠጣበት ነው ያልኩት። ያው 21 እና 22 ደብራችን ላይ ስለሚነክስ እዛ ጋር እንትኑ ተምታቶብኝ ያንን መሳት ያናዶኛል። የለም በጣም ያናደረኝ ጥያቄ ማደል ላይ በደንብ ብዘጋጅበት ኖሮ እናሸንፍ ነበር። የሳትኳቸው ሙሉ ጥያቄዎች ያናዶኛል። ለቀጣዩ ዙር እንዲሁም ሌላ ፒዲኤፍ እንደሚላክልን እርግጠኛ ነኝ። ስለዚህ ያንን በስርዓቱ ለማጥናት እንዲሁም ደግሞ ጠቅላላ እውቀት ላይ ይመጣበታል ብዬ በማሰበው ሀሳብ ላይ መሰረት አድርጌ እዘጋጃለሁ። ለቀጣይ ለማሸነፍና በአቅሜ ልክ ለመዘጋጀት ፈልጋለሁ። ለቀጣይ ካሁኑ በላይ በርትቼ ለመዘጋጀት አስቤያለሁ። አሁን ከተዘጋጁበት አንድ ስቴፕ ከፍ ብዬ ለመዘጋጀት አስቤያለሁ። ውድ ተመልካቾቻችን ህፃናት እንዲሁም ወላጆች እስካሁን ድረስ አብራችሁን ስለነበራችሁ በልዑል እግዚአብሔር ስም በጣም እናመሰግናለን። ሁልጊዜም ቢሆን መጽሐፍትን ከእጆቻችሁ እንዳትለዩ፣ ማንበብ ከናንተ እንዳይለይ፣ አንቡ፣ ጠይቁ፣ መልሱ። በእኛ መርሃ ግብርም በመራሄ ብርሃናት ሰንበት ትምህርት ቤት የህፃናት ክፍል መርሃ ግብርም ሁልጊዜም ቢሆን ተሳተፉ። ሰኞ፣ ረቡዕ፣ አርብ ከ11 ሰዓት ጀምሮ የአብነት ትምህርት እንማራለን። ቅዳሜንም ጨምሮ እንማራለን። እሁድ ጠዋት 3 ሰዓት ላይም ትምህርት አለ። ስለዚህ ወላጆች ልጆቻችሁን ወደ ቤተክርስቲያን መላክ እንዳትዘነጉ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ በሌላ ዙር ውድድር ከሌሎች ተወዳዳሪዎች ጋር የምንገናኝ ይሆናል። ሰላም ቆዩ።